ሰላም ጤና ይስጥልን የተወደዳችሁ የዞላንስ ቤተሰቦች እንደምንቆያችሁ ከዞላንስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዕለቱ መረጃዎች እናልፋለን። አብራችሁን ቆዩ። በቅድሚያም በቤኒሻንጉል ጉሙዝ ክልል ታጣቂዎች ፈጸሙት በተባለ ጥቃት ከ30 በላይ ሰዎች መገደላቸውም ተነገረም። በቤኒሻንጉል ጉሙዝ ክልል ከማንኩሽ ወደ ግልገል እየተጓዙ በነበሩ 4 የህዝብ ተሽከርካሪዎች ላይ ታጣቂዎች በከፈቱ ተኩስ ከ30 በላይ ሰዎች ገድለው ቁጥሩ በውል የማይታወቅ ሰው አፍነው መውሰዳቸውም ተሰምቷል። ትላንት በ04/09/2018 ዓ.ም ከቀኑ 6 ሰዓት አካባቢ በቤኒሻንጉል ጉሙዝ ክልል ከማንኩሽ ወደ ግልገል እየተጓዙ በነበሩ 4 የህዝብ ተሽከርካሪዎችና 1 የጭነት መኪና አጠቃላይ 5 መኪናዎችን በማስቆም ሾፌሮችን ጨምሮ በአጠቃላይ ከ30 በላይ የሚሆኑ ሰዎችን በመግደል ከ54 በላይ ሰዎችን አቁስለዋል። በተጨማሪም ቁጥሩ በውል የማይታወቅ ሰው አፍነው ጫካ ይዘው ሂደዋል። 4 የህዝብ መኪና፣ 1 ቾልቸል ካሶኒ በድምሩ 5 ተሽከርካሪዎችን በእሳት አቃጥለዋል። በኢትዮጵያ በተለያዩ ክልሎች ታጣቂዎች በየጊዜው በሚፈጽሙ ጥቃት ዜጋዎች እንደልባቸው ከቦታ ቦታ መንቀሳቀስ ወጦ መግባት አዳጋች እየሆነ መምጣቱም ተሰምቷል። በሌላ ዜና አቶ ጌታቸው ረዳ በአፍሪካ ሪፖርት ላይ ላቀረቡት ጽሑፍ ህወሓት መልስ ሰጠም። ህወሓት ለዲፕሎማቲክ ማህበረሰብና እውነትን ለሚፈልጉ ሁሉ በሚል ርዕስ ዛሬ ባሰራጨው ባለ 6 ገጽ ዘለቅ ያለ ጽሑፍ አቶ ጌታቸው ረዳ በአፍሪካን ሪፖርት ላይ ላቀረበው ጽሑፍ መልስ ሰጥቷል። በጽሑፍ አቶ ጌታቸው ረዳ ስነ ምግባር የጎደለው ሆን ብሎ የተሳሳተና ህዝብን የዘለፈ በሚል የገለጸው ህወሓት ካነሳቸው ነጥብ መካከል የጦርነቱን አጀማመር የተመለከተ ይገኝበታል። አቶ ጌታቸው ረዳ በመጽሔቱ ላይ ጦርነቱ ሊነሳ የቻለው ህወሓት ክልላዊ ምርጫ ማካሄዱን ተከትሎ ነው ብሎ የጻፈው ሲሆን ህወሓት በመልሱ ላይ ይህ ሞኝነት ብቻ ሳይሆን በስነ ምግባር ሆን ብሎ በፖለቲካ እጅግ አጸያፊ አገላልጽ ነውም ብሎታል። ሲያስረዳም በትግራይ ምርጫ ከመካሄዱ በፊት በፌዴራል መንግስቱ ፖለቲካዊ ስራ፣ ኢኮኖሚያዊ አፈና፣ ወታደራዊ ከበባ፣ የጥላቻ ፕሮፓጋንዳና የተቀናጀ ጦርነት ዝግጅት ሲደረግ መቆየቱን አቶ ጌታቸው ረዳ ሆን ብለው እንደዘለሉት አስታውቋል። እንዲሁም በአቶ ጌታቸው ረዳ ጽሑፍ ህወሓት ጦርነቱ ውስጥ የገባው በተሳሳተ ስሌት መሆኑን መገለጹን፣ በጦርነቱ ጉዳት የደረሰባቸው ጥያቄ ማድረግ ነው ያለው ህወሓት ጨምሮ ይህ አሳስብ አደገኛ መሆኑን አስረድቷል። ትግራይ ወደ ገደል አፋፍ የተወሰደች ነው የሚለውን አቶ ጌታቸው ረዳ ገለጻ ደግሞ ህወሓት እንደ እውነቱ ከሆነ በትግራይ ውስጥ ያሉ ሰዎች በብዛት የሚናገሩ ተቃራኒውን ነው ብለዋል። ትግራይ በአብይ አህመድ የተቀየሰውን የፖለቲካ ወጥመድ ለማምለጥ ለፖለቲካዊና ስትራቴጂካዊ አማራጮችን እየፈለገች ነው ብለዋል። ህወሓት በማስከተልም አቶ ጌታቸው ረዳ በጽሑፋቸው በመቶ ሺዎች መገደላቸውና በሚሊዮኖች መፈናቀላቸው እንዲሁም ትግራይ መውደሟን አምነዋል። ይሁንና የዚህን ግፍ ዋና አርክቴክት አብይ አህመድን ስም ከመጥቀስ ግን ተቆጥበዋል ብለዋል። በጽሑፉ ውስጥም በአብዛኛው ደብረጽዮን ገብረ ሚካኤል መውቀሱን ተቃውመዋል። በአሜሪካ የኤርትራ አምባሳደር ሶፊያ ተስፋ ማርያም ኤርትራ የሉዓላዊነት ጥያቄና የሚደቅነው የደህንነት ስጋት በሚል ርዕስ በኢትዮጵያ በኩል ለወጣው ጽሑፍ ሰፊና ዝርዝር ምላሽ ሰጥተዋል። አምባሳደሯ በኤክስ ገጻቸው ባሳፈሩ ጽሑፍ የኢትዮጵያ የባህር በር ጥያቄ የኤርትራ ሉዓላዊነት ታሪካዊ መነሻዎች እንዲሁም የቀጠናው ጂኦፖለቲካዊ ውጥረት ላይ የኤርትራን አቋም አንጸባርቀዋል። ጽሑፉ የኤርትራ ሉዓላዊነት አቋም እንደ መደበቂያ ወይም የፖለቲካ ስጋት አድርገው ማቅረቡ አምባሳደር ሶፊያ አጥብቀው ተችተዋል። ሉዓላዊነትም በዘመናዊ ዓለም አቀፍ ሕግ ማለትም በተባበሩት መንግስታት ቻርተርም ሆነ በአፍሪካ ህብረት የመስረቻ ሰነድ የተረጋገጠ መሰረታዊ መብት እንጂ ኤርትራ የምትደበቅበት ሽፋን አይደለችም ብለዋል። በተለይም ለኤርትራ ሉዓላዊነት ማለትም ከረጅም ጸረ ቅኝ ግዛትና የጸረ ወረራ ትግል ከተደጋጋሚ ጦርነቶችና መስዋዕትነት የተገኘ የህልውና ጉዳይ መሆኑንም አብራርተዋል። ኢትዮጵያ በኤርትራውያን የታሪክ ትውስታ ውስጥ ተራ ጎረቤት ሀገር ብቻ ሳትሆን የቀድሞ ቅኝ ገዢ ነበረች ያሉትም አምባሳደሯ ይህ ታሪካዊ እውነታ ኤርትራ ለድንበርና ሉዓላዊነት ጥያቄ የሚሰጠው ትኩረት እንደሚቀርጸው ገልጸዋል። የአማርኛውን የወጋ ቢረሳ የተወጋ ይረሳም የሚለው ምሳሌ በመጥቀስ ጦርነት፣ ወረራና ማዕቀብን ያሳለፈ ህዝብ የሉዓላዊነት ጉዳይ በቀላሉ ሊያዩ እንደማይችልም አስገንዝበዋል። አምባሳደሯ እንደገለጹት የኤርትራ የባህር በር አልባ የሆነችው የኢትዮጵያ የንግድ ባህር በር
የማግኘት መብት አላት የሚለውን መርህ ተቃውሞ አታውቅም። ዓለም አቀፍ ሕግ ይህንን መብት በድርድርና በስምምነት እንዲፈጸም ይፈቅዳል። ችግሩ ያለው ግን ይህ ጥያቄ የቀረበበት ያለው መንገድ ነውም ብለዋል። ኢትዮጵያ ከፍተኛ ባለስልጣናት ጠቅላይ ሚኒስትር አብይ አህመድ ጨምሮ የባህር በር ጥያቄውን ታሪካዊ መብትና የህልውና ጉዳይ አድርገው ማቅረባቸው እንዲሁም በሰላም ካልሆነ በኃይል ቢሆንም የሚሉ ዛቻዎች መደመጣቸው በኤርትራ በኩል ስጋት መፍጠሩን አብራርተዋል። በዚህም በተጨማሪ አሰብና የኤርትራ ግዛቶች ከኢትዮጵያ ጋር ቀላቅለው የሚያሳዩ የተጭበረበሩ ካርታዎችን በማህበራዊ ሚዲያና በወታደራዊ መድረኮች ላይ መሰራጨታቸው ሉዓላዊነት የሚያጋፋ አስገዳጅ ትርክ መሆኑም አምባሳደሯ ተችተዋል። የተወደዳችሁ የዞላ ኒውስ ቤተሰቦች የእስካሁን የዕለቱ መረጃዎች ነበሩ። ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ይብለናል።